የሴቶችና ህጻናት ጥቃትን ለመከላከል ከፍትህ አካላት ጋር በትብብር ሲሰራ መቆየቱን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የሴቶችና ማህበራዊ ጉዳይ ዘርፍ የ2018 6 ወራት የዕቅድ አፈጻጸም ግምገማ ተካሂዷል። የፌዴራልና የክልል የመንግስት የስራ ኃላፊዎች በተገኙበት በተካሄደው የግምገማ መድረክ መክፈቻ ላይ ባለፉት 6 ወራት ለማከናወን የተያዙ እቅዶችን ከመፈጸም አቅም ማነስ ጋር በተያያዘ የተስተዋሉ ችግሮችን ማረምና ማሻሻል የመድረኩ ዓላማ መሆኑን ሚኒስትር ዶክተር ኤርጎጌ ተስፋዬ ተናግረዋል። ባለፉት 6 ወራት ያልተሻገርናቸው ችግሮች፣ በአሰራር የሚስተዋሉ ክፍተቶች፣ ከማስፈጸምና ከመፈጸም አቅም ጋር የተያያዙትን ውስንነቶች በመፍታት ለቀጣይ የትግበራ ምዕራፍ ምቹ መደላድል መፍጠር ይኖርብናል። ይህ የጋራ መድረካችን የቀጣይ አቅጣጫን እንድናስቀምጥ የሚረዳን መድረክ ይሆናል። ጾታን መሰረት አድርገው የሚፈጸሙ ጥቃቶችን ከመከላከል በተጨማሪ አስፈላጊውን ድጋፍና እንክብካቤ ተደራሽ ማድረግ እንደሚገባም ተጠቁሟል። በሕዝብ ተወካዮች ምክር ቤት የጤና የማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወርቀሰሞ ማሙ በሰው ሰራሽና ተፈጥሯዊ አደጋዎች ምክንያት ለችግር ተጋላጭ የሆኑ የህብረተሰብ ክፍሎችን በተለያዩ አማራጮች መደገፍ እንደሚገባ አሳስበዋል። በሰው ሰራሽና ተፈጥሯዊ አደጋዎች ምክንያት ለችግር የተጋለጡ የሆኑ የህብረተሰብ ክፍሎችን በተለያዩ አማራጮች ፕሮግራሞች ለመደገፍ የተጀመረውን ጥረት በበለጠ አጠናክራችሁ መቀጠል ይኖርባችኋል። ጾታዊ ጥቃት ከመከላከል በተጨማሪ ለተጎጂ አስፈላጊውን ድጋፍና እንክብካቤ አገልግሎት ተደራሽነት ማድረግ ጠንካራ ቤተሰብ ለመፍጠርና ለተሳካ የትውልድ ግንባታ አበርክቶ መስራት ይገባል። በኢትዮጵያ ሴቶች፣ ህጻናት፣ ወጣቶች፣ አካል ጉዳተኞች፣ አረጋውያንና ሌሎች ተጋላጭ የህብረተሰብ ክፍሎች ካሉባቸው ስብስብ ችግሮች ተላቀው ንቁ ተሳታፊ እንዲሆኑ የሚያስችሉ የህግ ማዕቀፎችና ልዩ ልዩ ፖሊሲዎች ተቀርጸው እንዲተገበሩ መደረጉን ሰብሳቢው አስረድተዋል። የሀገራችን ሴቶች፣ ህጻናት፣ ወጣቶች፣ አካል ጉዳተኞች፣ አረጋውያንና ሌሎች ተጋላጭ የህብረተሰብ ክፍሎች በየደረጃው ባሉ ውስብስብ ችግሮች ተላቀው በሁሉም መስክ ሀገሪቱ የጀመረችውን የልማት ጉዞ በማሳለጥ ረገድ ንቁ ተሳታፊ እንዲሆኑና በተሳተፉት መጠን ተጠቃሚ እንዲሆኑ የሚያስችል በመንግስት በኩል በህግ ማዕቀፍ ልዩ ልዩ ፖሊሲዎችና ስትራቴጂዎችም ተቀርጾ እንዲተገበሩ ሆነዋል። የሴቶችንና ህጻናት ጥቃትን ለመከላከል ከፍትህ አካላት ጋር በትብብር ሲሰራ መቆየቱን ሚኒስትሯ ጠቁመዋል። በውጭ ሀገራት በአስቸጋሪ ሁኔታ ውስጥ የነበሩ ከ30 ሺህ በላይ ዜጎች ወደ ሀገራቸው እንዲመለሱ መደረጉን የተናገሩት ሚኒስትሯ ይህም ካለፉት ጊዜያት ጋር ሲነጻጸር ቁጥሩ ዝቅ ያለ መሆኑን ጠቅሰው ይህም በስደትና ተመላሾች ዙሪያ የተከናወኑ ተግባራት ውጤት እየተመዘገበ ለመሆኑ ማሳያ እንደሚሆን ነው የተናገሩት። በህጻናትና በሴቶች ላይ የሚደርሱ ጥቃቶችን ከመከላከል አንጻር ሰፊ ስራ የሰራ ነው። ከሚመለከታቸው ባለድርሻ አካላት ጋር በተለይ ከሃይማኖት ተቋማት ጋር፣ ከሀገር ሽማግሌዎች ጋር፣ ከአካባቢው ማህበረሰብ ጋር የኮሚኒቲ ኬር ኮአሊዥን ወይም ደግሞ የማህበረሰብ ጥምረትን በመፍጠር እንዲወያዩ በማድረግ እነዚህ ጎጂ ልማዳዊ ድርጊቶች እንዳይፈጸሙ የመከላከል ስራዎችን በሰፊው ሰርተናል። ባለፉት 6 ወራት ከባለፈው አመት ጋር ስናነጻጽር ተመላሽ የሆኑ ዜጎች ቁጥራቸው ቀንሷል ከበፊቱ። ይሄ የሚያሳየን በተለይ መከላከል ላይ ትኩረት አድርገን የሰራናቸው ስራዎች ውጤት እንዳመጡ ነው። መንግስት ሁሌ እያመጣ አይችልም። ይሄ የህዝብ ገንዘብ ለሌላ አላማ መዋል ይችላል። ከ30 ሺህ በላይ የሚሆኑ ዜጎችን ተቀብለናል ባለፉት 6 ወራት። ይሄ ቀላል ቁጥር አይደለም። በጎዳና ላይ የኖሩ የነበሩ ዜጎችን በተመለከተም ከ20 ሺህ በላይ የሚሆኑ ዜጎችን ከጎዳና ላይ በማንሳት የሴፍቲኔት ተጠቃሚ እንዲሆኑ ማድረግ ተችሏል የተባለ ሲሆን ወጣቶች ከሱስ እንዲላቀቁ ለማድረግ የሚያስችሉ ተግባራት መከናወናቸውም ተመላክቷል። በተለይ በልማታዊ ሴፍቲኔት ኑሮና ዳራቸውን ጎዳና ላይ ያደረጉ ዜጎችን በ22 ከተሞች የጀመርነውን አስፍተን አሁን በ72 ከተሞች ላይ የሚገኙትን እንደገና ተደራሽ የማድረግ ስራና ከጎዳና ህይወት ወጥተው ወደ ማህበረሰቡ እንዲቀላቀሉ ከማድረግ አንጻር ሰፊ ስራ ሰርተናል።
ባለፉት 6 ወራትም ከ20 ሺህ በላይ የሚሆኑ ዜጎቻችን ከጎዳና ህይወት ወጥተው ወደ መደበኛ ኑሮ እንዲኖሩ እና እንዲቀላቀሉ ከማህበረሰቡ ጋር የማድረግ ስራዎች ሰርተናል። አልባሌ ሱሶች ውስጥ ያሉትን ደግሞ እንዲያገግሙና የስነ ልቦና ድጋፍ እንዲያገኙ ከማድረግ አንጻር ሰፊ ስራዎችን ባለፉት 6 ወራት ሰርተናል። በዚህም ጥሩ ውጤት አምጥተናል። አንዱ ትልቁ በኢኮኖሚ ተጠቃሚ እንዲሆኑ የወጣቶች የሪቮልቪንግ ፈንድ አለን። ይሄ የወጣቶች የሪቮልቪንግ ፈንድ በየጊዜው ሪቮልቭ እያደረገ ወጣቶች ስራ እየሰሩ ውጤት እያገኙ የሚገኘው ገቢ ደግሞ ሌሎች ያልተካተቱ ወጣቶችን እንዲመጡ ከማድረግ አንጻርም ውጤት በሚያመጣ መንገድ ሰርተናል።